በዚህችው ቅጽበት ልክ አሁን ዓለምን እናንተ ከምታዩት ፍጹም በተለየ መንገድ የሚያይ ሌላ የእናንተ ማንነት አለ። እነሱ እናንተ ወደምትገቡበት ክፍል ይገባሉ። እናንተ የሚገጥማችሁን ተመሳሳይ ችግር፣ ተመሳሳይ ኪሳራና ተመሳሳይ ጸጥታ ይጋፈጣሉ። ነገር ግን እናንተ ግንብ የምታዩበት ቦታ ላይ እነሱ በር ያያሉ። ልዩነቱ ብልህነት አይደለም፣ ትምህርት አይደለም፣ ወይም ተሞክሮ ቢሆንም አይደለም። ልዩነቱ የሚንቀሳቀሱበት የማሰብ ልኬት ወይም ዳይሜንሽን ነው። ይህ ደግሞ በዓለም ውስጥ እንዴት እንደሚጓዙ፣ እንዴት እንደሚሰቃዩ፣ እንዴት እንደሚነሱና በሚነኩት ነገር ሁሉ ላይ አሻራቸው እንዴት ጥለው እንደሚያልፉ እያንዳንዱን ነገር ሙሉ በሙሉ ይለውጠዋል። ሳይንስ የጥንት ጥበብና በታሪክ ውስጥ የነበሩ የእያንዳንዱ ታላቅ አእምሮ ስነ ልቦና በአንድ ነገር ላይ ይስማማሉ። የሰው ልጅ ንቃተ ህሊና በአንድ መንገድ ብቻ አያስብም፣ በ12 መንገዶች ያስባል። እናም የተመረጡት በእውነት የነቁት ሰዎች ከእነዚህ ልኬቶች ውስጥ አንዱን ብቻ አይጠቀሙም። አብዛኛው ሰው ፈጽሞ በማይረዳውና ሊፈልገው እንኳ ማሰብ በማይችለው ቅልጥፍና በ12ቱ መካከል ይዘዋወራሉ። ከመጨረሻው አብራችሁን ቆዩ፣ ምክንያቱም አሁን ላይ የጎደላችሁ ልኬት ሁሉንም ነገር የሚለውጠው ዋናው ቁልፍ ነውና። ወደ ቀጣዩ ከመሄዳችሁ በፊት በዚህ ቻናል ላይ እንደዚህ ያለ ይዘት አይታችሁ የማታውቁ ከሆነ አሁኑኑ ሰብስክራይብ አድርጉና የደወል ምልክቱን ተጫኑ። ምክንያቱም ይህ አይነቱ ቪዲዮ ሊያዩት የሚገባቸውን ሰዎች ፈልጎ የሚያገኝ ነው። እንዲሁም እየነቃ ነው ብላችሁ ለምታምኑት አንድ ሰው አካፍሉት፣ ምክንያቱም ካሰባችሁት በላይ ያመሰግናችኋል። ለሺህ ዓመታት ያህል ፈላስፎች፣ ሚስጥራውያንና የስነ ልቦና ባለሙያዎች ታላላቅ አእምሮዎች እንዴት እንደሚያስቡ አጥንተዋል። ከፕላቶ እስከ ካርል ዩንግ፣ ከስቶይክ ተዋጊዎች እስከ ዜን መምህራን ድረስ። እና ደጋግመው ያገኙት ነገር ቢኖር አእምሮ ጠፍጣፋ ሳይሆን የተደራረበና የተለያየ ልኬት ያለው መሆኑን ነው። የጥንቶቹ አባቶች በውስጣቸው በጥልቀት የተሰማቸውን እውነት አሁን ደግሞ ዘመናዊው የኮግኒቲቭ ሳይንስ ያረጋግጠዋል። አንዳንድ ሰዎች በጠባብ የንቃተ ህሊና ክልል ውስጥ በመመለስ አሁን ካሉበት የማሰብ መንገድ ባሻገር ያለውን ሰፊ ዓለም ፈጽሞ ሳያውቁ ሙሉ ህይወታቸውን በአንድ ወይም በሁለት ልኬቶች ውስጥ ብቻ ተቆልፈባቸው ይኖራሉ። የተመረጡት ወይም በረቂቁ የነቁት ግን ሁሉንም 12ቱንም ልኬቶች እስኪያገኙ ድረስ አእምሯቸውን ማስፋታቸውን የቀጠሉ ናቸው። እነዚህ የግለሰባዊ ባህሪ አይነቶች ወይም ፐርሶናሊቲ ታይፕስ አይደሉም፣ ስሞችም አይደሉም። እነሱ የንቃተ ህሊና ሁኔታዎች፣ የአእምሮ ህያው ድግግሞች ናቸው። እናንተም አብሮት የሚመጣውን ኃይል ወይም ጥላ ሙሉ በሙሉ ሳትረዱት አሁን በራሱ ከአንዳቸው ውስጥ እየተንቀሳቀሳችሁ ሊሆን ይችላል። አንደኛው ልኬት ወይም ዳይሜንሽን ተፈጥሯዊ አስተሳሰብ ወይም ኢንስቲንክት ቲንኪንግ ይባላል። በዚህ ውስጥ የሚኖረው ሰው ቀዳሚ ወይም የመጀመሪያው ዘ ፕራይማል ዋን ነው። እነዚህ ሰዎች ከልክ በላይ ሳያስቡ ወዲያውኑ እርምጃ ይወስዳሉ። ከምክንያታዊነት ይልቅ የሰውነታቸውን የውስጥ ምልክቶች ወይም ደመነፍስን ያምናሉ። ፈጣንና ወሳኝ ናቸው። አንዲት ቃል እንኳ ሳይናገሩ ሰዎችን ወደ እነሱ የሚስብ መግነጢሳዊና ተፈጥሯዊ ግርማ አላቸው። አደጋን ወይም እውነትን በአይነቱ በግልጽ በዓለም ላይ ከመታየቱ በፊት አስቀድመው መገንዘብ ይችላሉ። የዚህ ልኬት ወይም ጥላ ወይም ድክመት ግን ፈጣን ግልፍተኝነት ወይም ሪአክቲቪቲ ነው። ለምን እንደሆነ እንኳ ሳይጠየቁ በፍርሃት ወይም በምኞት መነዳት ነው። ነገር ግን የንቃት ምልክቱ ይህ ነው። በደመ ነፍሳቸው ሳይገዙ እሱን ማክበር ሲለምዱ በቃሉ ሙሉ ትርጉም እጅግ አደገኛና ኃያል ይሆናሉ። ምክንያቱም የእንስሳውን ፍጥነትና የባለ አእምሮውን ወይም የጠቢቡን ንቃት በአንድ ላይ አጣምረው ይይዛሉና። የተመረጠው ሰው በውስጡ ያለውን እንስሳ አይገድለውም፣ ይገረዋል እንጂ። ሁለተኛው ልኬት ወይም ዳይሜንሽን ስሜታዊ አስተሳሰብ ወይም ኢሞሽናል ቲንኪንግ ይባላል። ይህ ልኬት ምክንያታዊነትን ለማሸለምና ስሜትን ጸጥ ለማድረግ በተገነባ ዓለም ውስጥ እጅግ በጣም የተሳሳተ ግንዛቤ የተወሰደበትና የተኮነነ ነው። በዚህ ውስጥ የሚኖረው ሰው ዓለምን መጀመሪያ የሚያጣራው በስሜት መስኮት ነው። የክፍሎችንና የሰዎችን ጉልበት ወይም ኢነርጂ ልክ እንደ ህያው አንቴና ወደ ውስጥ ይስባል። ውሳኔዎችን የሚወስነው በወረቀት ላይ ምክንያታዊ በሆነው ነገር ላይ ተመስርቶ ሳይሆን በውስጡ በሚያስተጋባው ወይም በሚሰማው ነገር ላይ ነው። እንዲሁም አንዲት ቃል እንኳ ሳይለዋወጡ ሌላውን የሰው ልጅ ማንበብ ይችላል። ጥላው ግን በቀላሉ ሊጠቀሙባቸው ወይም ማኒፕሌት ሊያደርጓቸው መቻሉ ነው። የሌሎችን ስሜት በጣም ከመምጠጣቸው የተነሳ ወደ ራሳቸው ማንነት የሚመልሳቸውን ክር ያጣሉ። ነገር ግን የንቃት ምልክቱ የሚመጣው በጥልቀት ስለተሰማቸው ይቅርታ መጠየቅን በሚያቆሙበትና ስሜታዊ ብልህነት ወይም ኢሞሽናል ኢንተሊጀንስ አመንክዮ ብቻውን ሊተካው የማይችለው ታላቅ ኃይል ወይም ሱፐር ፓወር መሆኑን በሚረዱበት ቅጽበት ነው።
ምክንያቱም የተመረጠ ሰው ያለቅሳል፣ ግን አሁንም ወደፊት መጓዙን አያቆምም። ሶስተኛው ልኬት ወይም ዳይሜንሽን ምክንያታዊ ወይም አመንክዮ አስተሳሰብ ወይም ሎጂካል ቲንኪንግ ይባላል። ይህ ደግሞ አርክቴክቱ በመባል ይጠራል። ይህ አእምሮ መንስኤና ውጤትን ኮዝ ኤንድ ኢፌክት በጥንቃቄና በግልጽ ያያል። ስርዓቶችን፣ መዋቅሮችንና ሂደቶችን ይገነባል። ጠራጣሪ በማስረጃ ላይ የተመሰረተና ትክክለኛ ነው። በምስቅልቅል ውስጥ ነገሮችን ያገኛል እና አንድ ነገር ሙሉ በሙሉ በምክንያታዊ ትርጉም እስካልሰጠው ድረስ አያርፍም። ጥላው ግን መለካት የማይችሉትን ነገር ሁሉ ውድቅ ማድረጋቸው ነው። በዳታ ወይም መረጃ ብቻ ሊጠበብ በማይችል ዓለም ውስጥ ስሜታቸው የራቀና መንፈሳዊነታቸው የደረቀ ይሆናል። ነገር ግን የንቃት ምልክቱ የሚመጣው እውነት የሆነ ነገር ሁሉ ሊረጋገጥ እንደማይችል በሚገነዘቡበት ጊዜ ነው። ጥበብ በትክክል የሚጀምረው አመንክዮ በሚያበቃበት ቦታ ከካርታው ባሻገር ባለው ክፍት ስፍራ ላይ መሆኑን ሲረዱ ነው። ይህንን ቪዲዮ ዛሬ ካያችሁ ከማንኛውም ነገር በተለየ መንገድ ውስጣችሁን እየነካው ከሆነ አሁኑኑ ይህን ቪዲዮ ላይክ አድርጉት። ይህ ለእናንተ ምንም ወጪ የለውም። ነገር ግን እንዲህ አይነቱ አስተሳሰብ ለእናንተ ትልቅ ትርጉም እንዳለው ለዩኒቨርሱና ለዚህ ቻናል ያሳውቃል። እንዲሁም በአሁኑ ሰዓት የንቃት ጉዞ ውስጥ ያለ ሰው ካወቃችሁ ይህንን ቪዲዮ ላኩላችሁ፣ ምክንያቱም የሚያውቁት በላይ ያስፈልጋቸዋል እና ይህንን እንዲያገኙ ምክንያት የሆናችኋቸው እናንተ ልትሆኑ ትችላላችሁ። አራተኛው ልኬት የፈጠራ አስተሳሰብ ወይም ክሪኤቲቭ ቲንኪንግ ይባላል። በዚህ ውስጥ ያለው ሰው ንድፍ፣ እቅድ ያለው ህልመኛ ዘ ድሪመር ዊዝ ኤ ብሉፕሪንት ነው። እነዚህ ሰዎች ዓለም የሚሰጣቸውን የተጻፈ መመሪያ ወይም ስክሪፕት መከተል አይችሉም። ማንም ሰው ያላገናኛቸውን ነገሮች እርስ በርስ ያገናኛሉ። አርቆ ሀሳቢ፣ ኦሪጂናል እና አንዳንድ ጊዜ ደግሞ ተግባራዊ ያልሆኑ ተብለው ውድቅ የሚደረጉ ናቸው። ዓለም አሁን ባለችበት ሁኔታና እነሱ በአእምሯቸው ውስጥ በግልጽ በሚያዩቸው ዓለም መካከል ባለው የማቋረጥ ውጥረት ውስጥ ይኖራሉ። የዚህ ልኬት ጥላ ወይም ድክመት ግን መደንዘዝ ወይም መስነፍ ነው። እጅግ ብዙ አማራጮችና እድሎች በውስጣቸው ስላሉ ራዕዩ መሬት ሳይረግጥና ሀሳቡ እውን ሳይሆን ይቀራል። ነገር ግን የንቃት ምልክቱ የሚመጣው ስነ ስርዓት ወይም ዲሲፕሊን በሚማሩበት ቀን ነው። ያለ ተግባር ፈጠራ ማለት ውብ የቀን ቅዠት ብቻ መሆኑንና ዓለም የሚቀየረው ብዙ በሚያስቡት ሳይሆን ራዕያቸው በአእምሯቸው ውስጥ ብቻ ታስሮ እንዲቀር በማይፈቅዱት ሰዎች መሆኑን በሚረዱበት ቀን ነው። አምስተኛው ልኬት ወይም ዳይሜንሽን ስልታዊ አስተሳሰብ ወይም ስትራቴጂክ ቲንኪንግ ይባላል። ይህ ሰው ደግሞ አዳኙ ወይም ሃንተር ነው። እነዚህ ሰዎች ሁልጊዜ ከፊት ስላሉት 3 እርምጃዎች አስቀድመው ያስባሉ። ከፊታቸው ያለው አንድ ቁራጭ ነገር ብቻ ሳይሆን አጠቃላይ የጨዋታው ሰሌዳ በሙሉ ያያሉ። ታጋሽ፣ ሁሉንም ነገር ያሰሉና ቆይቶ ለሚመጣው ትልቅ ኃይል ሲሉ አሁን ያለውን ምቾት ለመሰዋት ፈቃደኞች የሆኑ ናቸው። ሌሎች ገና ሊያዩት ወደማይችሉትና ሲደርሱበት ብቻ ወደሚረዱት መዳረሻ መስመር በጽናት ይገነባሉ። ድክመቱ ወይም ጥላው ግን ቅዝቃዜ ነው። እያንዳንዱን ነገር ጥቅምን ብቻ ያማከለ ከማድረጋቸው የተነሳ ማንም ሰው ሙሉ በሙሉ የማይታመንበትና ማንኛውም ግንኙነት ሰብአዊነት ብቻ እንዳይኖረው የማድረግ አደጋ ነው። ነገር ግን የንቃት ምልክቱ የሚመጣው ስልቱ ከግል ድል በላይ ለሆነ ትልቅ ዓላማ ማገልገል ሲጀምር ነው። አዳኙ ለራሱ ብቻ ሳይሆን ገና ለራሳቸው ማደን ለማይችሉት ጭምር ማደን ሲጀምር ንቃቱ ይመጣል። ስድስተኛው ልኬት ወይም ዳይሜንሽን የስርዓተ መረብ አስተሳሰብ ወይም ሲስተም ቲንኪንግ ይባላል። ሌሎች ሰዎች ነገሮችን ተነጣጣይ ክስተቶች አድርገው በሚያዩበት ቦታ ይህ አእምሮ አጠቃላይ መረቡን በሙሉ ያያል። የክስተቶችን የሰንሰለት ምላሽ ወይም ፊድባክ ሉፕስ፣ የተቀበሩ ትስስሮችን፣ ያልታሰቡ መዘዞችን አስቀድሞ ማየት ይቻላል። እንዲሁም ማንኛውም የሚታይ ነገር በቦታው አጽንቶ የያዘውን የማይታይ ክር ያስተውሏል። የዚህ ልኬት ወይም ዳይሜንሽን ጥላ ወይም ደግሞ ድክመት ግን ሁሉንም ነገር እጅግ አብዝተው ስለሚያዩት ጥቂት ሰዎችን ብቻ ማመናቸው ነው። ውስብስብነቱ መቼም ቢሆን ሙሉ በሙሉ ስለማይፈታ ውሳኔ ለመወሰን ይዘገያሉ። ነገር ግን የንቃት ምልክቱ የሚመጣው ፍጹም የሆነ ግንዛቤን ለማግኘት መጠበቅን አቁመው መረቡን ለመቆጣጠር ከመሞከር ይልቅ አብረውት መንቀሳቀስን ሲለምዱ ነው። ምክንያቱም ስርዓቶችን የሚረዳ ሰው ማንኛውም ስርዓት ውስጥ ትልቁ ኃይል ጉልበት ሳይሆን በትክክለኛው ቦታና በትክክለኛው ጊዜ የሚደረግ ትክክለኛ ተጽዕኖ መሆኑን ያውቃሉና። የትኛው ልኬት ወይም ዳይሜንሽን የእናንተ እንደሆነ በሚሰማችሁ መንገድ በኮሜንት ላይ ንገሩኝ። በብዛት የምትኖሩ
የምትኖሩት በየትኛው ውስጥ ነው? ይበልጥ በጥልቀት እንድትገቡበት እየጠራችሁ ያለው የትኛው ነው? በዚህ ቻናል ላይ እያንዳንዱን ኮሜንት አነባለሁ እና የእናንተ ምላሽ እዚህ ቦታ ትልቅ ዋጋ አለው። እንዲሁም ይህ ቪዲዮ ከደረሳችሁ ለአሸናፊዎች አካብሩት ወይም ሼር አድርጉት። ምክንያቱም ይህ የሚያስፈልጋቸው ሰዎች ራሳቸው ፈልገውት ላይመጡ ይችላሉ። እናንተ ለእነሱ አልጎሪዝም ወይም መንገድ አሳላፊ ሁኑላቸው። ሰባተኛው ልኬት ውስጣዊ አስተዋይነት ወይም ኢንቱዊቲቭ ቲንኪንግ ይባላል። ይህ ደግሞ ሳይንስ ጸጥ የሚልበት ሚስጥራውያን ግን ድምፃቸውን ከፍ የሚያደርጉበት ቦታ ነው። በዚህ ውስጥ ያለው ሰው ምንጩን ሊያስረዳው የማይችለውን መረጃ ይቀበላል። በቋንቋ መግለጽ ሳይችል ትክክለኛውን ውሳኔዎችን ይወስናል። ግልጽ እና አቅጣጫ ጠቋሚ የሆኑ ህልሞችን ያልማል። ሳይነገረው ስለ ሰዎች ጥልቅ ነገሮችን ያውቃል። እንዲሁም አብዛኛው ሰው ሊያገኙ በማይችለውና ብዙዎች ሳይናገሩ በውስጣቸው በጸጥታ በሚቀኑበት የንቃተ ህሊና ድግግሞች ወይም ፍሪኩዌንሲ ላይ ይንቀሳቀሳል። ጥላው ወይም ድክመቱ ግን ያለ መሬት ትስር፣ ያለ መረጋጋት ይህ ሰው ከእውነተኛው ዓለም ሊርቅ ይችላል። የራሱን ፍላጎት እንደ ውስጣዊ መሪነት፣ ምኞትን ደግሞ እንደ እውቀት ሊሳሳት ይችላል። ነገር ግን የንቃት ምልክቱ ይህ ነው። ይህ ልኬት ከመንፈሳዊ ንቃት ጋር በቀጥታ የተገናኘ ዋናው ክፍል ነው እና ሙሉ በሙሉ ሲከፈት የተመረጠው ሰው የሚመጣለትን ምልክት መጠራጠር ያቆማል፣ ማስረዳትን ይተዋል፣ ይቅርታ መጠየቅንም አቁሞ በቀላሉ ምልክቱን ይከተላል። ስምንተኛው ልኬት ወይም ዳይሜንሽን ትችታዊ ወይም ምርምራዊ አስተሳሰብ ወይም በእንግሊዝኛው ክሪቲካል ቲንኪንግ ይባላል። ይህ ደግሞ ተግዳሮቱ ወይም ቻሌንጀር ነው። የራሱን እምነቶች ጨምሮ ሁሉንም ነገር የሚጠይቅ አእምሮ ነው። ወግና ባህልን ስላለ ብቻ ዝም ብሎ አይቀበልም። ሌላው ሰው ሁሉ ሳይነካቸው ለመተው የተስማማባቸውን እርስ በርሳቸው የሚጋጩ ነገሮችን፣ ቅዠቶችንና ምቹ የሆኑ ውሸቶችን አጋልጦ ያወጣል። ይህ ሰው ብዙ ጊዜ ተወዳጅነት የለውም፣ ምክንያቱም እውነት ተወዳጅ አይደለችምና። ጥላው ደግሞ በውስጡ ያለው እሳት ወደ ተቃዋሚነት ሊቀየር መቻሉ ነው። ሳይገነቡ ማፍረስ፣ ሳያሞቁ ማቃጠል። ነገር ግን የንቃት ምልክቱ የሚመጣው ትችቱ ወደ ግንባታ ሲቀየር ነው። የሐሰት ነገሮችን ለማፍረስ የተጠቀሙበትን ያንን ግልጽ አእምሮ ወደፊት ያለውን መንገድ ለማብራት ሲጠቀሙበት ነው። ያኔ ነው ተግዳሮት ዓለም በእውነት የምትፈልገው ታላቅ ሰው የሚሆነው። ዘጠነኛው ልኬት ወይም ዳይሜንሽን ረቂቅ አስተሳሰብ ወይም አብስትራክት ቲንኪንግ ይባላል። ይህ ደግሞ በዓለማት መካከል ያለው ዘዋን ቢትዊን ወርልድስ ነው። እነዚህ ሰዎች በምልክቶች በምሳሌዎች እና በአርኬታይፖች ያስባሉ። እርስ በእርሱ የሚጋጭን ነገር ወይም ፓራዶክስ የግድ መፍትሄ እንዲያገኝ ሳይጠበቁ በውስጣቸው አቅፈው መያዝ ይችላሉ። በግዙፉ ወይም በሚታዩ ነገር ውስጥ መንፈሳዊያን ነገር ያያሉ። በአንድ ጊዜ በብዙ ደረጃዎች ላይ ስለሚንቀሳቀስም የሚናገሩት ቋንቋ ለተለያዩ ሰዎች የሚሰጠው ትርጉም የተለያየ ነው። የዚህ ልኬት ወይም ዳይሜንሽን ጥላ ወይም ደግሞ ድክመት ግን ግንኙነት መቋረጥ ወይም ዲስኮኔክሽን ነው። በማይታየው ዓለም ውስጥ በጣም ከመራቃቸው የተነሳ በሚታየው ምድራዊ ዓለም ውስጥ መኖር አስጋሪ ይሆንባቸዋል። ነገር ግን የንቃት ምልክቱ የሚመጣው ድልድዩን ሲያገኙ ነው። ራዕዩን መሬት ማስረገጥ ሲችሉ፣ ረቂቁ ሀሳብ ወደ ተግባር ሲቀየርና ምልክቱ የእውነተኛ ሰዎችን ህይወት የሚቀይር እውነተኛ ነገር ሆኖ ሲገለጥ ነው። አስረኛው ልኬት ወይም ዳይሜንሽን ሜታ አስተሳሰብ ወይም ሜታ ቲንኪንግ ይባላል። ይህ ደግሞ ታዛቢው ወይም ዘወቸር ነው። ስለ ራሱ አስተሳሰብ መልሶ የሚያስብ በጥልቀት የዳበረ የውስጥ ታዛቢ ያለው ስሜቶችንና ሀሳቦችን ሳያፍን ከእነሱ ተለይቶ መመልከት የሚችል እንዲሁም አብዛኛው ሰው ፈጽሞ ሊያገኛቸው በማይችለው ግልጽነት የራሱን የባህሪ ቅጦች፣ እድሎችና ተደጋጋሚ ስህተቶች የሚያይ አእምሮ ነው። ይህ ሰው ከሌሎች በበለጠነት ይለውጣል፣ ምክንያቱም የራሱን ስህተቶች በዚያው ቅጽበት በቅጽበታዊ እይታ ወይም ሪል ታይም ይይዛቸዋል። ነገር ግን ጥላው ከልክ ያለፈ ትንተና ወይም ኦቨር አናላይሲስ ነው። አእምሮን ከመጠን በላይ ከመታዘብ የተነሳ መኖርን ከመርሳት ነው። የንቃት ምልክቱ የሚመጣው ሜታ አስተሳሰብ ወደ ሜታ ህልውና ወይም ሜታ ቢንግ ሲቀየር ነው። አእምሮን መታዘብ ብቻ ሳይሆን ከእሱም በላይ ሆኖ መመልከት፣ ከጩኸቱ በስተጀርባ ባለው ጸጥታ ውስጥ መቆም ሲቻል ነው። ይህ ደግሞ የሙሉ ንቃት የመጨረሻው ጫፍ ነው። 11ኛው ልኬት ድንበር ተሻጋሪ አስተሳሰብ ወይም ትራንሰንደንት ቲንኪንግ ይባላል። ይህ ደግሞ ሞቶ የተመለሰው ነው። ይህ ልኬት ሊማሩት ወይም በገንዘብ ሊገዙት የማይችሉት ነው። ሊገኝ የሚችለው በስቃይ እጅ በመስጠት ወይም ሰራንደር እና አንድን ሰው በውጭ በኩል ያው መስሎ እንዲታይ አድርጎ በውስጡ ግን ሙሉ በሙሉ የተለየ የሚያደርገውን አይነት ጥልቅ ለውጥ በማለፍ ብቻ ነው። በዚህ ውስጥ ያለ ሰው እንደሌላው ሰው ሞትን፣ ውድቀትን ወይም መገደልን አይፈራም። ከግል ማንነት በላይ በሆነ ሰፊ እይታ ይመለከታል። በዙሪያው ያለው ነገር ሁሉ እየነደደ እንኳ ቢሆን እርሱ ጥልቅ ከሆነ ጸጥታ ውስጥ ሆኖ ይንቀሳቀሳል። እንዲሁም ሌሎች በእሱ መኖር ውስጥ የሚሰማቸውን ነገር ግን ስም ሊሰጡት የማይችሉትን ልዩ ብርሃን ያንጸባርቃል። ጥላው ብቸኝነት፣ አለመረዳትና
ከዘመኑ ቀድሞ መገኘት ነው። የንቃት ምልክቱ ደግሞ ንቃትን መፈለግን የሚያቆሙበት ቅጽበት ነው። ምክንያቱም እነሱ ራሳቸው ንቃት ሆነዋልና። 12ኛው ልኬት ወይም ዳይሜንሽን የተዋሃደ አስተሳሰብ ወይም ዩኒፋይድ ቲንኪንግ ይባላል። ይህ እንግዲህ የተመረጠው ወይም ዘ ቾዘን ዋን ነው። ይህ የአስተሳሰብ አይነት ብቻ አይደለም። ልኬቶች የ11ዱ ልኬቶች ጥምረት ወይም ኢንቴግሬሽን እንጂ። ይህ ሰው ራሱን ከአንድ የአስተሳሰብ መንገድ ጋር ብቻ አያገናኝም፣ ነገር ግን እንደ ሁኔታው ፍላጎት በሁሉም መካከል በቅልጥፍና ይዘዋወራል። ተፈጥሯዊ ደመነፍስን፣ ስሜትን፣ አመንክዮን፣ ፈጠራን፣ ስልትን፣ ስርዓተ መረብን፣ ውስጣዊ እውቀትን፣ ትችትን፣ ረቂቅነትን፣ ሜታ ንቃትን እና ድንበር ተሻጋሪነትን እንደ ተለያዩ መሳሪያዎች ሳይሆን እንደ አንድ ህያው ማስተዋል ወይም ኢንተለጀንስ ይጠቀምባቸዋል። ይህ ሰው ሁልጊዜ በክፍሉ ውስጥ ድምፁን ከፍ አድርጎ የሚናገር ላይሆን ይችላል፣ ነገር ግን ሁልጊዜ ሰዎች በውስጣቸው የሚሰማቸው ሰው ነው። ሰዎች ምክንያቱን ሳያውቁት ክፍሉ በሱ ዙሪያ እንዲሽከረከር የሚያደርግ ሰው ነው። ምክንያቱም አብዛኛው ሰው አጋጥሞት በማያውቅና ሊቀለድበት ሊተውኑበት ወይም በአቋራጭ ሊያገኙት በማይችሉት የሙሉነት ደረጃ ላይ ነው የሚንቀሳቀሰው። እናም ይህ ነው የተመረጠው ሰው ወይም ዘ ቾዘን ዋን። በአምልኮ እንድትሰግዱለት በእድል የተመረጠ ሳይሆን ሙሉ በሙሉ ንቁ እንዲሆን በንቃተ ህሊና የተመረጠ ሰው ነው። አሁን ይህን ቪዲዮ በማየት ላይ ያላችሁ እያንዳንዳችሁ በዚህ ካርታ ላይ በአንድ ቦታ ላይ ትገኛላችሁ። አንዳንዶቻችሁ በአንዱ ልኬት ውስጥ በጥልቀት ገብታችሁ እሱን እያዳበራችሁ ምናልባትም በውስጡ እየተሰቃያችሁ ሊሆን ይችላል። አንዳንዶቻችሁ ደግሞ በሽግግር ላይ ናችሁ። የድሮ ማንነታችሁ ከውስጥ እየተሰነጠቀ ሲከፈት ይሰማችኋል። ሌሎቻችሁ ደግሞ ዓለም እንድታስቡ ካስተማሮቻችሁ መንገድ ውጭ እያሰባችሁ እንደሆነ አስቀድማችሁ ስለምታውቁ ነው ይህን የምታዩት። ይህ ደግሞ ችግር አይደለም። ይህ መጀመሪያው ነው። 12ቱ ልኬቶች ወይም ዳይሜንሽንስ መድረሻ ግብ አይደሉም። እነሱ አቅጣጫዎች ናቸው። እናም አእምሯችሁን ባሰፋችሁ ቁጥር ከምቾት ይልቅ የማወቅ ጉጉትን፣ ከውዥንብር ይልቅ ጥልቅነትን እና ከተገኙት ሰዎች አድናቆት ይልቅ እውነትን በመረጣችሁ ቁጥር ትጓዛላችሁ። የተመረጡት ደግሞ ጉዟቸው መቼም አያቆሙም። ይህ ቪዲዮ በውስጣችሁ የሆነ ነገር እየነካ ከሆነ አሁኑ የአቢቴል ቻናልን ሰብስክራይብ አድርጉ። ምክንያቱም ይህ ቻናል ከተለመደው አስተሳሰብ በላይ ለሚያስቡ ሰዎች ተብሎ የተገነባ ነው። እናም አዳዲስ ይዘቶች በየጊዜው ይለቀቃሉ። እያንዳንዱ ይዘት ከቀደመው ይልቅ ይበልጥ በጥልቀት እንዲወስዳችሁ ተደርጎ የተዘጋጀ ነው። ይህ ቪዲዮ በውስጣችሁ አዲስ ነገር ከከፈተላችሁ ላይክ አድርጉት። ከ12ቱ ልኬቶች ውስጥ የእናንተ የትኛው እንደሆነ እና አሁን ደግሞ የትኛውን ለማሳደግ ጥሪ እየቀረበላችሁ እንደሆነ ከታች በኮሜንት ንገሩኝ፣ ምክንያቱም ማወቅ ፈልጋለሁ። እንዲሁም አስተሳሰቡን ለምታከብሩት ለአንድ ሰው ይህንን ሼር አድርጉለት፣ ምክንያቱም ይህ የሚያስፈልጋቸው ሰዎች ብቻቸውን አያገኙትም። እናንተ ናችሁ እንዲያገኙት የምታደርጉ። አቢቴል ነበር። ሰላም ቆዩልኝ።